بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم صل وسلم وبارك على سيدنا وقدوتنا وحبيبنا محمد صلوات ربي وتسليماته عليه የምትቀዱኝ ወንድሞቼ እህቶቼ እኔም መቅዳት እችላለሁ እናንተን እሺ ለማንኛውም ስለቀዳችሁኝ አመሰግናለሁ السلام عليكم ورحمة الله وبركاته እሺ እስከ ዛሬ ድረስ ግን እናንተ ጋራ ባለማገናኘታቸው ወንድሞች መወቀስ አለባቸው ዛሬ መመስገን አይደለም ያለባቸው መወቀስ ነው ያለባቸው እናንተን ባለማሳየታቸው እውነት ነው አይደል እውነት ነው አዎ እውነት ነው በጣም ምናምን አለሽ እዛ ጋር እሺ ለማንኛውም በኮምቦልቻ ከእናንተ ጋር ስለተገናኘው በጣም ደስ ብሎኛል ስለጠራችሁኝ አመሰግናለሁኝ ለማንኛውም በእድሜ የምትመስሉኝ አብዛኞቹ ወጣት ስለሆናችሁ ማነሳው ሐሳብ ስኬት በጥረት የሚል ይሆናል መነሻ ሐሳቤ ሱረቱል ማኢዳ ማዕራፍ 5 ከቁጥር 20 ጀምሮ ያሉ አያቶችን እንመለከታለን ኢንሻአላህ በነገራችን ላይ ስንት ደቂቃ ነው የተሰጠኝ ስንት ደቂቃ ነው መድረክ ላይ የምቆየው 30 እሺ እስካሁን ያወራሁት ነው ስለናንተ ስለሆነ አይቆጠርም አሁን ካወራሁት ነው ቆጠረው እሺ ስኬት በጥረት ይላል ርዕሴ ሱረቱል ማኢዳ ማዕራፍ 5 ከቁጥር 20 ጀምሮ ያሉ አያቶች መነሻ ይሆናሉ يقول الله تبارك وتعالى وإذ قال موسى لقومه يا قوم اذكروا نعمة الله عليكم موسى ለህዝቦቹ እንዲባላቸው ጊዜ የሆነውን አስታውስ ይላል ቁርአን اذكروا نعمة الله عليكم ሙሳ ለበኒ እስራኤሎች እንዲያላቸው አላህ በእናንተ ላይ የዋለላችሁን ጸጋ አስታውሱ ዳይመን في القرآن በቁርአን ውስጥ اذكروا نعمة الله عليكم بمعنى اشكروا نعمة الله عليكم አላህ በእናንተ ላይ የዋለውን ጸጋ አመስግኑ ማለት ነው እንጂ ጸጋውን ብቻ ዚክር ታደርጋለህ ማለት አይደለም የሚገርመው ሙሳ ሲገልጽ ምን አለ اذكروا نعمة الله عليكم ነው የሚለው ልክ የአላህ ጸጋ በኒ እስራኤሎች በተንቀሳቀሱበት ቦታ ሁሉ የአላህን ጸጋ ለብሰውት ተሸክመውት እንደሚሄዱ አድርጎ ነው የሳለው اذكروا نعمة الله عليكم إذ جعل فيكم أنبياء በኒ እስራኤሎች አላህ ከዋለላችሁ ጸጋ መካከል በውስጣችሁ በርካታ ነቢያቶችን አድርገዋል አላቸው እንደምታውቁት ኢብራሂም አለይሂ ሰላም ሁለት ልጆች ነበራቸው የመጀመሪያው ልጃቸው እስማኤል ነው ከዛ ሁለተኛው ልጃቸው ደግሞ ኢሳቅ ነው ኢሳቅ ያዕቆብን ወልዷል ያዕቆብ ዩሱፍና ወንድሞቹ ማለት ነው ይህም ያሳየው ምንድነው ከያዕቆብ ቤተሰብ ማለትም ከቤተ እስራኤል በርካታ ነቢያቶች መጥተዋል ኢስጃለ ፊኩም አንቢያ በእናንተ ዘር ውስጥ ነቢያትን ማድረጉ የአላህ ጸጋ ነውና እሱን አስታውሱ አመስግኑ وجعلكم ملوكا ደሞ ስልጣን ያላችሁ በዘመናችሁ ነገስታት እንድትሆኑ አላህ አድርጓቸዋል ማለም ወአታኩም ማለም يؤتي احد من العالمين ለዓለማት ደማንም ያልሰጠውን በወቅቱ በዘመናቸው ማለት ነው ለእናንተ ለቤተ እስራኤል አላህ ሰጥቷቸዋልና የአላህን ጸጋ አስታውሱ be grateful gratitude አመስጋኝነት የህይወት አንድ አካል ይሁን ይላል ታውቃላችሁ ፐርሰናል ዴቨሎፕመንት የሚባል ትምህርት አለ ይሄ የግል ስብዕናን የሚያንጽ እንደዚህ አይነት ፕሮግራሞች ሰምታችሁ ከሆነ በፌስቡክ በተለያየ ነገር ጧት ገና ከንቅልፋችሁ እንደተነሳችሁ ምን አድርጉ ይባላል አመስጋኝ ሁን ይላሉ ጌታህን ማመስገን ጀምር whatever your situation ያለበት ሁኔታ ምንም ቢሆን ግን ጌታህን ማመስገን መልመድ አለብህ ይላሉ ሙሳ አለይሂ ሰላም ለቤተ እስራኤሎች ይሰጣቸው የነበረው አስተምሮት ምንድነው gratitude አመስጋኝ ባሪያ መሆን ባላችሁበት ሲቹዌሽን ውስጥ ሆናችሁ አላህን ማመስገን መቻልን ተለማመዱ ብሎ ቤተ እስራኤሎችን የአላህን ጸጋ ያስታወሳቸው ምስጋና እንዲያቀርቡ ይጋብዛቸዋል ያ ቀውሚ አሁን በደንብ አድምጡኝ ቁጥር 21 ላይ ህዝቦቼ ሆይ ادخلوا الارض المقدسه التي كتب الله لكم الله ለናንተ የጻፈላችሁን ሀገር ሙቀደስ ያደረገውን አላህ የቀደሰውን አላህ ንጹህ ያደረገላችሁን ለናንተ የጠበቀላችሁን ሀገር ግቡ አላቸው ይላል ልብ ብላችሁ አድምጡ አሁን ይሄንን በሚላቸው ጊዜ ሙሳ ቤተ እስራኤል የት ነው ያሉት ካላችሁኝ ከግብጽ ቀንበር ባርነት ከፊርዖን ያምባገነንነት ስርዓት አምልጠዋሉ ፊርዖን በባርነት ገዝቷቸው የፊርዖንን አምባገነንነት ግፍ በየቀኑ ሲጋቱ የኖሩ ትውልዶች ናቸው በሙሳ አለይሂ ሰላም አማካኝነት ታሪኩን እንደምታውቁት አላህ ባህርን አሻግሮ ባህሩን ተሻግረው ሲያልፉ ከፊርዖን እጅ ተርፈው ሲያመልጡ
ባህርን አሻግሯቸው ሲያበቃ ከዚህ በኋላ የሚጠብቃቸው በረሃ ነው። ባህር ተሻግሯሉ፣ በረሃ ነው ያሉት። ቁጥራቸው 600,000 በላይ ነው። እነዚህ ትውልዶች በኒ እስራኤሎች ሀገር አላቸው። ሀገራቸው ያዕቆብ መንደር ነው። ሀገራቸው የከነዓን መንደር ነው። ወደ ከነዓን መንደር ወደ ፍልስጤም መምጣት አለባቸው። ሀገራቸው ለመመለስ ደግሞ ሀገራቸውን ለማግኘት የሚከፍሉት ዋጋ አለ። ይህንን ዋጋ ምን እንደሆነ አሳያቸዋለሁ። ለማንኛውም ግን ሙሳ አንድ ነገር ነገራቸው። አላህ ከፊርዖን እጅ ካስጣላችሁ፣ ባህሩን ካሻገራችሁ፣ ከዚህ በኋላ እናንተ ሀገር አላችሁ። አያት ቅድሚያቶቻችሁ የገነቡት ሀገር አለ። ወደዛ ሀገር ትሄዳላችሁ። እሷም የከነዓን መንደር ናት። እናም ከተበላሁ ለኩም አላህ ለእናንተ ወረዲ ጽፎላችኋል። ወላ ተርተዱ ዐላ አቃቢኩም በፍጹም ወደ ኋላ እንዳትመለሱ። ምንም አይነት ሁኔታ ቢፈጠር ሀገራችሁን ማስመለስ አለባችሁ። ወደ ኋላ እንዳትመለሱ። ይሄን ካደረጋችሁ ፈተንቀልቡ ኻሲሪን እናንተ ከሳሪዎች ነው የምትሆኑት አላቸው። ቁጥር 22 ላይ ቃሉ ያ ሙሳ ኢነ ፊሃ ቀውመን ጀባሪን እንዲህ ያሉት የሙሳ ህዝቦች ተመልከቱ። ሙሳ ለቤተ እስራኤል ያስታወሳቸው ኒዕማ ነበር አይደል? ጸጋ። ባህሩን ከተሻገሩ በኋላ የሚበላ ያስፈልጋቸዋል። ሱረቱል በቀራ ሄዳችሁ ስታነቡ የሚበላ ምግብ ምን ነበር የሚሰጣቸው? አላህ ወአንዘልና ዐለይኩሙል መነ ወሰልዋ መናና ሰልዋን እያወረደ ይመግባቸው ነበር። ውሃ ሲያስፈልጋቸው ሙሳ በበትሩ ድንጋዩን ሲመታ ላውም 12 ቦታ 12ቱ የበኒ እስራኤል ነገዶች ውሃ እንዲጠጡ ይደረጋል። ተመልከቱ፣ የሚበሉትን የሚጠጡትን አላህ ቴኬር አድርጓላቸዋል። ላውም በበረሃ ሆነው። ይህ ብቻ አይደለም፣ በረሃ ያቃጥላል። በረሃ ከባድ ነው። ስለዚህም በረሃው ፀሐይ እንዳይነካቸው የበረሃው ቃጠሎ እነሱን እንዳይጎዳቸው በሄዱበት ሁሉ ደመና ይከተላቸው ነበር ይላል ቁርአን። ደመና ይከተላቸዋል። በዚህ ሁሉ እንክብካቤና ጸጋ ውስጥ እያሉ አንድ ነገር ታዘዙ። ከዚህ በኋላ ሀገር አላችሁ፣ የከነዓን መንደር፣ እዛ መግባት አለባችሁ ተባሉ። የዚህ ጊዜ ለሙሳ ምን አሉት? ኢነ ፊሃ ቀውመን ጀባሪን በከነዓን መንደር እኮ በስሚ ሰምተናል። ሀገራችንን ጉልበት ያላቸው ፓወር ያላቸው ጦር ሜዳ ላይ ሲገቡ አይወቀጡ ቅጣት የሚቀጡ ትውልዶች ነው እኮ ያሉበት። ቀውመን ጀባሪን ጀባር ማለት ሶ ፓወርፉል የሆነ መርሲለስ እዝነት የሌላቸው በጦር ሜዳ ኃይለ ብርቱ የሆኑ ማለት ነው። ቀውመን ጀባሪን አሉበት። ስለዚህም ያ ቀውሚ ማን ነው? ቃሉ ያ ሙሳ ኢነ ፊሃ ቀውመን ጀባሪን ወኢና እኛ እኮ አሉት ለነድኹለሃ በፍጹም የከነዓን መንደር ሄደን ያዕቆብ የአባታችንን ምድር አንወርስም አንገባም አሉት። ምክንያታቸው አንደኛ ቀውመን ጀባሪን አሉ፣ ኃይለ ብርቱ የሆኑ ትውልዶች ውስጥ ስላሉበት። ምን አሉ? ሐታ የኽሩጁ ሚንሃ እኛ ስንመጣ ማለትም እኛ ያዕቆብ ዘሮች የበኒ እስራኤሎች ሙሳን ተከትለን ልክ ስንመጣ ከነዓን ላይ እነሱ ልክ እኛ ስንመጣ ለቀው ሀገሩ መሄድ አለባቸው። እኛን አይተው መጡ ብለው ሸሽተው እስካልሄዱ ድረስ በፍጹም አንገባም አሉት። ግን እነሱ የሚወጡ ከሆነ ፈኢየኽሩጁ ሚንሃ ከከተማዋ ግን የሚወጡ ከሆነ ፈኢና እኛ definitely ዳኺሉን definitely we're going to enter the city ከተማ ውስጥ እንገባለን። ከተማው የኛ ነው የሚሆነው። አሁን ርዕሳችን ስኬት በጥረት ነው። ተመልከቱ፣ እነሱ አላህ ጸጋ ውሎላቸው በጸጋ ስለተቀማጠሉ ምግብ ሲያስፈልጋቸው ምግብ አለ፣ ውሃ ሲያስፈልጋቸው ውሃ አለ። ወታደር ሲያሳድዳቸው አላህ ከወታደር ነፃ ያወጣቸዋል። ባህር ፊት ለፊታቸው ሲሆን ባህርን 12 ቦታ ከፍሎ ያሻግራቸዋል። ፀሐይ ሲመጣ ደመና ከላይ አለ። ስለዚህ ሁሉ ነገር ቴኪንግ ኬር ኦፍ የተደረገለት ትውልድ ሰነፍ የመሆን አጋጣሚ ያለው አይታል። አንዳንድ ጊዜ ነገሮች በጣም ሲመቹ ቸልተኛ መሆን ትጀምራለህ። ቸልተኛ ሆኑ። ስለዚህ እዛ ሀገር ለመግባት ሀገራቸውን ለማስመለስ መዋጋት እንዳለባቸው ያውቃሉ። ግን ምን እያሉ ነው? እስከዛሬ ድረስ አላህ አመቻችቶልን አይደለ? አሁንም እኛ ስንመጣ ከሙሳ ጋር ያዕቆብ ልጆች መጡ ብለው ከተማውን እንዲለቁ ነው የፈለጉት። እንደዛ አይደለም ነገሩ፣ እንደዛም አይሰራም። የዚህ ጊዜ ለሙሳ ምላሽ ሲሰጡት ቁጥር 23 ላይ ቃለ ረጁላን ሚን الذين يخافون انعم الله عليهم ሁለት ወጣቶች የሙሳ መልእክት የገባቸው ወደ ቤተ እስራኤል ህዝቦች ጠጋሉና አማከሯቸው። እኛ ምንለው ادخلوا عليهم الباب ለምንድነው አላህ ለእናንተ ጽፎላችኋል ከተባለ ከተማይቷን ሙቀደስ አርጎላችኋል ለእናንተ ከተባለ አላህ ድል እንድታደርጉ ድልን ይሰጣችኋል ከተባለ you know what ለምንድነው ገብተን ማንዋጋው? ምን ይላችኋል አሏቸው። ሁለቱ
አሁን እያናገሩ ያሉት ሁለት ናቸው የሙሳ መልእክት በደንብ የገባቸው እናም አላህ ኦሬዲ ለኛ ቃል ከገባልን ቃል የገባልንን የሚፈጽም ጌታ ነው ትንሽ ጥረት እናሳየው ለአላህ ትንሽ ነገር በቃ እንግባ እንሂድ የሚል ጥያቄ አነሱላቸው የሚገርመው ነገር እነዚህ የቤተ እስራኤል ትውልዶች እነዚህን ሁለት ሰዎች እንደ ተራ ነው የቆጠሯቸው መልስ ሁሉ አልሰጧቸው መልስ ቅድም ሙሳ ግቡ ስላቸው ለሙሳ መልስ ሰጥተዋል ለነዚህ ግን መልስ አልሰጡም ዞር አሉና ማንን እንዳናገሩ ታውቃለህ ያናገሩት ሙሳን ነው እነዚህ ወጣቶች ግን አንድ የሚገርመው ነገር አለ ሁለት ወጣቶች فاذا دخلتموه እናንተ እኮ በእነዚህ ከነዓን ምድር ላይ ያሉት አማሌቃውያን የሚባሉ ትውልዶች ላይ ብትገቡ فانكم እናንተ فانكم غالبون definitely you're going to be the winner you're going to have victory እናንተ ድል ይኖራችኋል ምታሸንፉት እናንተ ናችሁ ከፊርዖን እጅ ያመለጣችሁ ባህርን ተሻግራችሁ እዚህ የመጣችሁ እመኑኝ ድል እናንተ ነው አሏቸው እነሱ ግን ሊሰሙ ፍቃደኛ አይደሉም እንደዚህ ያሉ قالوا يا موسى እኛኮ አሁን ያናገሩ የነበሩት ሁለት ልጆች ናቸው አይደል ሁለት ወጣቶቹን ተዋቸው አንዳንድ ጊዜ ያሉ ከኛ ውስጥ በጣም ስማርት የሆኑ ወጣቶች ከተማ ውስጥ ብዙ ሰው አያውቃቸው እንደኛ ፌመስ አይደሉም ምስኪን ናቸው ፌመስ የመሆንም ፍላጎት የላቸውም ግን አላህ ያሳወቃቸው አላህን የተገነዘቡ መልእክተኛው አለይሂ ሰላቱ ሰላም መልእክት የተገነዘቡ አሉና ደፋ ቀና ብለው ለዳዋውም ለምንም እንቅስቃሴ ሲያደርገው እሺ ደሞ ጀመረው ይሄ ምንድነው እንደዚህ ግን የሚያደርገው ይሄ ልጅ አስሪ ስለ ዳዋ የሚያወራው ነው የሚባለው አይደል ግን የሚገርማችሁ ነገር የእናንተን ከተማ ያሉ ወጣቶችን ሪቫይቭ የሚያደርግና የሚያድስ የሚያነቃ የሚያንጽ ሐሳብ ያለው ግን ያ ሰው ሊሆን ይችላል እና በዞራችሁ ያለውን አትናቁት ማለት ነው ከአዲስ አበባ ድረስ እስኪመጣ ድረስ አጠብቁ قالوا እንደዚህ ያሉት ያ ሙሳ እነዚህ ተውና ሙሳ ኢና ለን ندخلها አንገባም አበደን በፍጹም ማዳሙ ፊሃ እነዛ ትውልዶች ከሀገር ውስጥ እስካሉ ድረስ በፍጹምኛ የምንገባ አይደለንም فذهب انت وربك فقاتلا ሂድና አንተና ጌታ ተዋጋሉት ለሙሳ ነው ይሄን ሂድና አንተና ጌታ ተዋጋ ኢና ሃሁና قاعدون እኛ እዚህ ቁጭ ብለን ነው የምንጠብቃል ተዋግታ አንተና ጌታ ስትጨርስ ሀገሩን ነፃ ስታረገው እንመጣለን ከዛ በኋላ እንኖራለን አሁን እነዚህ ትውልዶች ሀገር እኮ የላቸውም ይሄ ቁርአን ነው እየነገረን ያለው ሀገር የላቸውም ሀገራቸው ተወስዷል ሀገራችሁን አስመልሱ ማስመለስ ደግሞ አንድ ነገር ነው የሚጠበቀባችሁ ከናንተ ጥረት ማድረግ ብቻ ነው አላህ ደግሞ ድሉን ይሰጣችኋል ተብለዋል ግን እነሱ ጥረት ባለማድረጋቸው ምክንያት ምን እንደገጠማቸው ታውቃለህ ከ600,000 ህዝብ በላይ ያለው ትውልድ ማለት አድምጠኝ ወጣቶች አሉ ሽማግሌዎች አሉ ህፃናት አሉ እርጉዞች አሉ ብዙ አይነት ሰው ነው ያለው አቅም ያላቸው ተዋግተው ሀገራቸው ማስመለስ የሚችሉ ላውም ድል ጋራንቲድ ሆኑ ድል ይሰጣቸዋል ተብሎ የተነገራቸው ባለመጣራቸው ምክንያት ምን ገጠማቸው በለኛ ቁርአን እንዲህ ይላል فذهب انت وربك فقاتلا انها هنا قاعدون ቁጥር 24 25ኛው አያ 26ኛው ጋር ልምጣኔ قال فانها الله እንዲህ አላቸው قال فانها ለሙሳ የሰጠው መልእክት ነው አላህ እነሱ አሚን قال فانها ሀገራቸው محرمه عليهم 40 سنه ይላል 40 አመት ዳግም ወደ ሀገራቸው እንዳይመጡ ወደ ከነዓን ምድር እንዳይገቡ 40 አመት በእነሱ ላይ የራሳቸው ሀገር حرام ነው አለ አላህ حرام አድርጌዋለሁ የራሳቸውን ሀገር በእነሱ ላይ ምን አድርጌያለሁ حرام አድርጌያለሁ 4 ቀን አላልኩም 40 ቀን አላልኩም ስንት አመት 40 አመት ያ ማለት 40 አመት በሙሉ እንደ ዘላን በበረሃ የሚኖሩት ምን ባለማረጋቸው ምክንያት ጥረት ባለማረጋቸው ምክንያት 40 سنه 40 አመት አየህ ከዚህ አያ የምንረዳው ነገር ምንድነው አላህ Subhanahu Wa Ta'ala እያንዳንዳችን እዚህ ውስጥ ያለን ከአላህ ሁላችንም ጸጋ ወስደናል የአላህን ኒዕማ ያልወሰደ ማንም የለም እዚህ
ሁላችንም ይህንን ቃል ከኔ አንደበት ወጥቶ እናንተ ጆሮ ውስጥ ገብቶ አእምሯችሁ ኢንተርናላይዝድ ማድረግ ይችላል within this fraction of seconds ማለት ነው። በዚህ ሰከንድ ውስጥ ሐሳብ መረዳት የምትችሉበትን አቅም አላህ ሰጥቷችኋል። ከዚህ በለጠ ጸጋ የለም። هذا نعمة عظيمة من الله تبارك وتعالى الله ምን ይያለን ነው የሙሳን ታሪክ ያነሳ ነው። በበኒ እስራኤሎች ታሪክ ውስጥ እየነገረን ያለው እንደ ኡማ የበኒ እስራኤል አይነቶች ነገሮችን እንዳትደግሙ። አንደኛ اذكروا نعمة الله على የአላህን ጸጋ በየትኛው ሁኔታ ውስጥ ሆናችሁ አመስጋኙ ነው። gratitude part of your life አመስጋኝነት የህይወታችሁ አንድ አካል መሆን መቻል አለበት። በህይወት ባላችሁበት ሁሉ ቻሌንጅ አለ፣ ዛሬም አለ፣ ወደፊትም አለ። ማንም ሰው ደልቶት የሚኖር የለም። በህይወት ውስጥ ቻሌንጆች ይገጥማሉ። ባለህበት ሁኔታ ውስጥ ግን ሆነ አመስጋኝነትን ኤክሰርሳይዝ ማድረግ አለበት። gratitude ፖዚቲቪቲን ይወልዳል የሚለውን ሐሳብ ተምረንበታል ከዚህ ታሪክ። ሁለተኛ ከዚህ ታሪክ የምናየው ነገር ሰዎችን አላህ በጣም ሲያቀማጥላቸው በምንም አይነት ነገር ሊሆን ይችላል። በፊዚካል ወርልድ ሊሆን ይችላል፣ ማቴሪያል ወርልድ ሊሆን ይችላል፣ ኢንተሌክቹዋሊቲ በጣም የሚገርም አእምሮ ሰጥቷቸው ሊሆን ይችላል። ሰው ሲሰጠው በብዛት ሲሰጠው ሰነፍ የመሆን ባህሪ ያለው፣ በጣም ሰነፍ የመሆን ባህሪ ያለው። ይሄ እናንተ ራሳችሁን ቁጭ ብላችሁ የኔ የስንፍና ባህሪ ያለብኝ ወይ? እነዚህ ትውልዶች ሁሉን ነገር ቴኪንግ ኬር ኦፍ አላህ ስላደረገላቸው ከፊርዓውን ስላተረፋቸው ሁሉን ነገር ስለተደረገላቸው መጨረሻ ላይ አንድ ነገር ነው የተጠየቁት። ሀገራችሁን ለማስመለስ መዋጋት አለባችሁ ተባሉ። ኖ ጭራሽ አንተና ጌታ ሄዳችሁ ተዋጉና ነፃ አርጋችሁ ሀገሩን ለኛ ያስረክቡን ነው ያሉት። ሁሉን ነገር የተደረገለት ሰው ሰነፍ የመሆን ባህሪ ያለው። እኛ ሁሉ ነገር ላይ ሞላልን ይችላል፣ እንተዋወቃለን። ግን ራሳችንን ቁጭ ብለን ግን ስንፍና ወርሶኛል ወይ? እኔ የምፈልግበት ቦታ ላይ ያልደረስኩት ወይም ደግሞ መድረስ ያልቻልኩት ወይም መድረስ የሚያስችለኝ መንገድ ያልጀመርኩት ስንፍና የወለደው ነው ወይ ብለን ራሳችንን መመርመር ያስፈልጋል። ስንፍና የሁላችንም ችግር ነው። ሶስተኛ ማንኛውም በህይወታችሁ ስትኖሩ ጥረት አላህ ይፈልጋል። ያለ ጥረት የሚሆን ነገር የለም። ምሳሌ ልስጣችሁ። አላህ አረዛቅ ነው። ከቅዱስ ስሞቹ መካከል አንዱ አይደል? አላህ ምንድነው? አረዛቅ ነው። ሲሳይን የሚሰጥ ነው። ለኛ ከአላህ በስተቀር አረዛቅ ማንም የለም። ሲሳይ የሚሰጥን ማንም የለም። ከአላህ በስተቀር ሲሳይ የሚሰጠን የለም ማለት ግን እኔ ሰርቼ ከዛ ገንዘብ ሲሰጠኛል ገንዘቡን ወስጄ ምግብ እገዛለሁ አይደል? ጤፍም ይሁን ምንም ከዛ በኋላ አስፈጭተን አብኩተን ጋግረን ከዛ በኋላ በቃ አላህ ረዛቅ ነው ብሎ አንድ ሰው ቁጭ ቢልስ እንደዛ የሚባል ነገር አለ? ጥረት የሚባል ነገር አለ። እነዚህ ሰዎች ድል የእናንተ ነው ተብሏል። ግን ከእናንተ ምን ይጠበቃል? ጥረት ብቻ። ጥረት አሳዩኛል አላህ። ይወላችሁ ወላሂ ነው የምነግራችሁ፣ ለአላህ የምትችሉትን ጥረት አሳዩት። ሱቢ ለመስገድ፣ ዙሁር ለመስገድ፣ አስር ለመስገድ፣ መግሪብ፣ ዒሻ፣ ቁርአን ለመቅራት፣ ኪታቦችን ለመቅራት፣ ኢስላማዊ ፕሮግራሞችን ለመታደም፣ ኢስላማዊ ስራዎችን እንዴት አድርጌ ነው መስራት የምችለው፣ ማህበረሰቤን እንዴት አድርጌ ነው ማነጽ የምችለው፣ ራሴን በአእምሮ ማብሰል የምችለው፣ በመንፈሳዊነት ልቄት ከፍ ማድረግ የምችለው የሚለውን የሆነ መንገድ ጀምራችሁ ለአላህ አሳዩት። ውጤቱ በቃላት የሚገለጽ አይደለም። በቃ በቃላት አይገለጽም። የአላህ ድንቅ አሰራር አንድ ነገር ይገርመኛል። ሱብሃንአላህ። ለምሳሌ ተማሪ ሆናችሁ እዚህ ውስጥ ተማሪ ሆናችሁ 12ኛ ክፍል ፈተና ብትፈተኑ እና አልፋችሁ ዩኒቨርሲቲ ጆይን ብታደርጉ ዓለም እናንተን ፈትና አልፋችኋል የምትላችሁ በውጤታችሁ ልክ ነው። ውጤታችሁ ለዩኒቨርሲቲ ማለፍ የሚያስችል ከሆነ አልፋል ይባላል፣ ካልሆነስ ወድቃል ነው ይባላል። ስለዚህ ዓለም የምትዳኘው በውጤት ነው። ዓለም የምትከፍለውም በምንድነው? በውጤት ነው። አላህ ግን የሚገርማችሁ ነገር ለሁላችንም የሚከፍለው በጥረት ነው። አላህ በጥረት የሚከፍል ጌታ ነው። ዓለም ግን በምንድነው? ውጤት ማየት ትፈልጋለች። አላህ ትንሽ ጥረት አሳዩኝ ከዛ በኋላ እኔ እንዲያብብ አደርገዋለሁ። እነዚህን ትውልዶች ማለትም የበኒ እስራኤል ልጆችን ጥረት አድርጉ ሀገራችሁን ለማስመለስ፣ ውጤቱ ለእናንተ ነው። ለዛ ነው ሙሳ ምን አላቸው? ادخلوا الارض المقدسه ሙቀደስ የሆነ كتب الله لكم አላህ ለእናንተ ኦሬዲ ጽፎታል፣ የእናንተ ነው። የሆነ ጥረት እናሳያለን ከዛ አላህ እንዲያብብ ማድረግ የሚችል ጌታ ነው። እነዚህ የበኒ እስራኤል ልጆች ጥረት ባለማሳየታቸው ምክንያት 40 ዓመት በሙሉ ሀገር አልባ እንዲሆኑ ምክንያት ሆነዋል። አራተኛ በህይወት ውስጥ ምንም ነገር ይፈጠር፣ እናንተ እንኳን ገና ማሻአላህ ወጣቶች ናችሁ፣ እንደኛ አላረጃችሁም። ግን በህይወት ውስጥ ብዙ ነገሮች አሉ፣ ወደፊት ይመጣሉ። ማንኛውም ሁኔታ ሲፈጠር ህይወት
ከሚፈልገው ነገር መካከል አንዱ ጥረት ነው። ቅድም እንዳልኩት የመጣብንን ነገር ለማሸነፍ ያለብንን ሲቹዌሽን ጥረት ማድረግ ነው። ሁለተኛው ግን ተወኩል የሚባል ነገር አለ። ፈዐለ ላሂ ተወከሉ በአላህ ላይ ተመኩ ብሏቸው ነበር። ሙሳ በአላህ ላይ ተመኩ ድል ማድረግ ትችላላችሁ የሚል ጥያቄ አቅርቦ ሐሳብ ነግሯቸው ነበር። የሰው ልጅ ስለጣረ ብቻ ስኬታማ ይሆናል ማለት አይደለም። በአላህ ላይ ተወኩል ሊኖረን ይገባል። አላህ ላይ ምን ተው ነገር አለ። እኛ ምን ችለውን ያህል ጥረት እናደርጋለን፣ ግን ባይዘይ እንደው ዘዴ የጥረታችን ፍሬ ያለው ማንጋ ነው አላህ ዘንድ ነው ያለው። ስለዚህ በአላህ ላይ ተወኩል ማድረግ አስፈላጊ ነው። የመጨረሻ የምለው ነገር ይህ ነው። ሱረቱን ነህል የሚባል ሱራ አለ ታውቃላችሁ? ሱረቱን ነህል 16ኛው ሱራ። ሱረቱን ነህል ለምን ይመስላችኋል ሱረቱን ነህል የተባለው? ዝም ብላችሁ በአእምሯችሁ የሆነ ሰከንድ አስቡት። እኔ እነግራችኋለሁ። ግን ለምን ሱረቱን ነህል ተባለ? ለምሳሌ ሱረቱን ነምል የሚባል አለ። ሱረቱን ነምል የጉንዳን ምዕራፍ ነው። ምዕራፍ 27 ሱረቱን ነምል ለምንድን ነው ሱረቱን ነምል የተባለው ቢባል አንድ ሰው እናንተ ስለ ነህል አስቡ፣ እኔ ስለ ነምል አወራለሁ። እሺ እንደዛ እኔ ስለ ጉንዳን እናንተ ስለ ንብ። እናንተ ማር ናችሁ። ለዛ አልገባችሁ? ልድገመው። እሺ እናንተ ስለ ነህል አስቡ፣ ስለ ነምል ላውራችሁ ነው። ለምሳሌ ሱረቱን ነምል የተባለው ምክንያት ምንድነው ቢባል ሱረቱን ነምል የተባለው ምክንያት ጉንዳኒቷ ስላወራች ነው። ሱሌማን ሲመጣ ጉንዳኒቷ ተናገረች አይደለ? ወደ እንትናችሁ ግቡ ምናምን አለች ጉንዳኒቷ። እና ለዛ ነው ሱረቱን ነምል የተባለው ካልክ ልክ ነህ። እሱ ብቻ ነው ካልክ ግን ተሳስተሃል። ስተቱ ምንድነው ካልከኝ ጉንዳን የተጠቀሰበት ምክንያት የሱሌማን አለይሂ ሰላምን ፍትሃዊነት አይደለም ሰው ጉንዳን ይመሰክርለታል ማለት ነው። አንተ ያለን ነብይ የሚገርም ነው። እስቲ አንዴ አላሁ አክበር በሉ ለሱሌማን አላህ ያሰማው ባለበት ማለት ነው። በቃ አለይሂ ሰላም ጉንዳን እንኳን ፍትሃዊ ነው። ላ يحتمنكم ሱሌማኑ ወጁኑዱ ሱሌማንና ወታደሮቹ እንዳይረቅጧችሁ። ሱረቱን ነህል የተባለው ቁጥር 68 ላይ ስትመጡ አላህ ስለ ንብ ያወራል አይደል? እንትን ማነው ቤት ስሪ አላት፣ ኡስሉኪ አላት፣ ብዙ ነገር ነገራት ለንብ። እና ከንብ ደግሞ ማር ይገኛል። ማሩ ደግሞ ለቁስልም ለምንም ያገለግላል አይደል? ይሄ እውነት ነው። ግን ሱረቱን ነህል የተባለበት አንዱና ሌላኛው ምክንያት ወላሁ አዕለም እቺ ነግራችሁ ወርዳለሁ። አማኝ የትም ቦታ ይሁን ኮምቦልቻ ይሁን ደሴ ይሁን ኸሚሴ ይሁን አርሲ ይሁን ባህሌ ይሁን የትም ቦታ ይሁን አዲስ አበባ ይሁን አማኝ ሙስሊም ሱረቱን ነህልን ሲያስታውስ ማስታወስ ያለበት እንደ ንብ ጠንካራ ሰራተኛ መሆን አለበት ማለት ነው። ይሰራዋል ከልብ ጠንካራ እንደ ንብ ጠንካራ ሰራተኛ ሁኑ። ይህ ብቻ አይደለም። ንብ ጠንካራ ሰርታ ምንድነው የምትሰጠው? እናንተ አማኞች ባላችሁበት ማር ናችሁ እያለን ነው አላህ። አላህ ሁላችሁንም እንደ ማር ጣፋጭ አድርጋችሁ። ሰላም አለይኩም።